ስማርት ከሆነ በኪሱ ከያዘው ገንዘብ ይልቅ በእጆቹ የያዘው ጌታ ላይ መደገፍን ይመርጣል። ትክክል። አየህ፣ ይሄ ገንዘብ የምንይዛቸው ነገሮች በቃ ቅጥቅጥ ሸንበቆ ናቸው። መጽሐፍ ሲናገር ቢታመኑበት የሚታመን ቢደገፉበት የሚያስደግፍ እግዚአብሔር ብቻ ነው። ትክክል። የሆነ ቀን ተሰብሮ አይወጋም። አይታል ሰዎች የያዙት ነገር ጠፍቶባቸው ስልጣናቸው፣ ነገራቸው ሁሉ ጠፍቶ ተቀይሮ ባዷቸውን ሲቀሩ አይተናል። ክበሩ ልበል። እኔም እንደ ዮኒ ኮፍያ ሲያደርጉ አሉ ወዳጆች አሉ የሚወዱ ብዙ ብዙ ጊዜ ስለ አንተም ስናገር ይሰማሉ። አብዛኞቹ ያውቃል። ጥሩ ነገር አላቸው። ደግሞ ወንጌልህ ብዙ ጊዜ አንተ ውስጥ ሲገባ እኔ አሮ ነው ላይክ ሳላረግ ያለፍኩት አለ ብዬ አላስብም። በጣም ወደዋለሁ። ፖስት የምታደርጋቸው ነገሮች ይመቹኛል። ይዘወይ ሰዎች አያውቁንም። እኔ እናንተን የረጅም ጊዜ ወዳጅ እንደሆኑ አያውቁም። ሰፈርም ተቀራራቢ እንደሆንን አያውቁም። ስንት ታሪክ አሳልፈናል። በነገር ላይ ሰዎች ለማያውቁ ሰዎች እንዲያውቁ እኔና ዮኒ የዛሬ ስንት ዓመት ነው በእናት ባልሳሳት ፌስቡክ ራሱ ፌስቡክ ላይ ትዝ ይላል። የመጀመሪያው እንደው ለምስክርነት ልናገረው እንደው አንተ ጋበዝከኝና መዳን በእምነት ወይንስ በሃይማኖት? ሃይማኖት ደግሜ ይዤ አልፋታም። አስወጣኝ። ባይዘወይ በጣም ብዙ ሰዎች የተማሩበት በጣም ረጅም ዓመት ወደ 10 ዓመት አይሆንም ብለን ይሆናል። እና መዳን በእምነት ወይስ በሃይማኖት በሚል አንተ በሃይማኖት ነው የሚዳነው ብለህ እኔ እምነት ብለን ረጅም ሰዓት ተነጋገርን። ተጋደሉ የሚለዋትን ይዤ መጥቼ ልፋታ የይሁዳ መልእክትን ይዤ መጥቼ አልፋታ። ደስ የሚለው ነገር ግን እኔና አንተ መካከል እንደዚህ አይነት ነገሮች ሲፈጠሩ በጨዋ ደንብ ነበር። በጣም በመከባበር ሀሳባችንን ጥግ ድረስ እንገልጣለን። ግን እኛ እንትን አንልም፣ አንጣላም። እና የሚገርም እኮ ነው። አብዛኛው አሁን ያለው ምንድነው ቲክታክ ላይ አይ ቲንክ ባላንስ ያደርጉ ሰዎች አይደሉም አብረው የሚቀርቡት ብዙ ጊዜ ኤግዛክትሊ መበለጥን በጣም የሚጠሉ በእውቀት የመጡትን በጣም የሚጠሉ ሰዎች ነው የመጡት እና ትከተከታል። እንትኑ እኔ ኦነስትሊ ድባቡ ደስ አይለኝም። ምክንያቱም ይሄ ክርክርን ለማሸነፍ ብቻ ነው እንጂ እውነትን ለመግለጥ የሚችለው አይታየኝም። እና የአንተ ደስ የሚለኝ ነገር እኔ እግዚአብሔርን ስለአንተ የማመሰግነው የማያውቁ ሰዎች ካሉ እንዲያውቁህም ጭምር ነው የምፈልገው። ገባ? እኔ ዮኒ ጌታን ባይቀበል ጴንጤ ባይሆን በጣም ነው የሚመቸኝ። ለምን መሰለህ ዮኒ፣ አንተ ስላለ ልናገር። ትዝ ይልህ ከነበረ ፌስቡክ ላይ ያ ሁሉ ፎሎወር የነበረበትን ፔጅ ወንጌል እንድሰብክበት ፈቅደህልኛል እኮ። አድሚን አድርገኸኝ በቃ ኤኒታይም ላይቭ ስገባ አንተ ፔጅ ላይ ነው የምገባው። እኔ በህይወቴ እንደዚህ አይነት ለጌታ የሚራራ ልብ እኛ አካባቢ እንኳን አላየሁም። ለምን ብለህ ከጠየቀኝ ትላልቅ ፎሎወር ያላቸው ፔጅ ያላቸው ሰዎች ወንጌል አይሰብኩበትም፣ አንተም እንድትሰብክበት አይፈቅዱም። አንተ ግን አድሚን አድርገህ ኤኒታይም ገብተህ ስበክበት ብለኸኝ አስታውሳለሁ። እኔ ፌስቡክ ላይ የሌሉ ሰዎች ማግኘት አለ እያሉ ይጠይቁታል። ከስር ተደርጎ ነው ወይ አንተ የስራህን ይስጥ። ጉድ ያደረከኝ እኮ ጨረቃ ላይ ወስደህ አልበተንከኝም። ዮኒ ማግኘት አለ። እኔ ገባና አንተና ባህሩም ገብቶ ደንግጦ ነው የወጣው አንድ ቀን። እኔ እኮ ገና ላይክ አርጉ ሼር አርጉ ምናምን ብዬ ነው በእኔ ፌስቡክ። በአንተ ፌስቡክ ልክ ስገባ ማለት ነው በመቶዎች የሚቆጠር ወደ 1000 ምናምን ይበለው። ካስታወስ ተክሉን ሳቀው እኔ ነኝ ፖስት ያደረኩለት። የእግዚአብሔር ነገር ሲነገር በማንም ቢመጣ ደስ ይለኛል። ምክንያቱም እግዚአብሔር እንዳልኩ ፍቅር ነው። ምንም ነገር የለም ስለ እግዚአብሔር የሚሰብክ ሰው ለእኔ ይመቸኛል። ምንም ይሁን ምንም እና ፖስት አለው ሪፖስት ማድረግ እወዳለሁ። እኔ ኦነስትሊ ሶሻል ሚዲያው ላይ አንተ የምትናገረው ነገር አለ።
ይኸውልህ ብዙ ሰዎች እንዲያስተውሉት የምፈልገው ነገር እግዚአብሔር አንተን የግዴታ ነሰሰሪሊ ፓስተር ለማድረግ ላይሆን ይችላል የሚጠራ ገብቷል። የአንተ ከለር የአንተ ሁኔታ በአንተ ሁኔታ እኔ እስከማውቀው ድረስ ሰዎች ቢገባቸውም ባይገባቸውም በአንተ ሁኔታ የሚገለጥ መልክ አለ። መጽሐፍ ሲናገር የልጁን መልክ ይልና በእኔ ሁኔታ ለመግለጥ በወደደ ጊዜ ከስጋና ደም ጋር አልተማከርኩም ይላል። ምን ማለት እንደሆነ ታውቃለህ? ይህንን ትንሽ ሌሚ ብሬክ ዩ ዳውን እንደምትለው የእውነት በጣም የምገረምበት ነገር ነው። እና ጴጥሮስን ስትመለከተው ጴጥሮስ ችኩል ነው። አሁን ሁላችንም ብዙ ሰባኪዎች ሲሰብኩበት ምናምን አይተናል። እና እውነት ነው ጴጥሮስ ችኩል ነው። ግን እንደውም ኢየሱስ ክርስቶስ ወደ መስቀል ሞት ያው በኖርማል በአገልግሎቱ ጊዜ በባህር ላይ እየተራመደ ሲመጣ ምትሃት ነው ብሎ ሲጨነቁ፣ ጴጥሮስ ግን ኢየሱስ እኔ ነኝ አይዟችሁ ብሎ ሲላ አንተ ከሆንክ እንድመጣ አዘዘኝ ይላል። ይቸኩላል ሁሉም ጋር ና ሲለው ከዛ ኢየሱስን እያየ መሄድ ይጀምርና በውሃው ላይ መራመድ ይጀምርና ከኢየሱስ ላይ አይኑን ያነሳና ድጋሚ ማዕበሉን አይቶ ይፈራና ይሰጥማል። ድጋሚ ጌታዊ ስጠፋ ግድ አይልህም ወይ ይላል። ብቻ ችኩል ይላል። ለሁሉም ነገር መልስ ጴጥሮስ ጋር ነው። የሰው ልጅ ማን እንደሆነ ትላላችሁ ብሎ ሲላቸው አንተ የሕያው የእግዚአብሔር ልጅ ቶሎ የሚመልሰው ጴጥሮስ ነው። እና በዚህ ሁኔታ ውስጥ ሆኖ ኢየሱስ ወደ መስቀል ሞት በሚሄድበት ጊዜ ምን ይላል መሰለ ጴጥሮስ? እነዚህ ሁሉ ትተው ቢሄዱ እኔ አልክድህም፣ እኔ መሞት እንኳን ካለብኝ እሞታለሁ ይላል። አንተ ኢየሱስ እኮ እንዴት እንደወደደው ጴጥሮስን! ምክንያቱም ፈጣን ምላሽ ነው የሚሰጠው። ደግሞ አያስብም። በጌታ ጉዳይ ላይ ድጋሚ አያስብም። አፉ ላይ የመጣለትን ነገር ነው የሚናገረው። አንተ እባክህ ታስበላኛለህ ዞር በል አይደለም ያለው ኢየሱስ። ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ከዛ 3 ጊዜ ሲክደው ድጋሚ ለንስሐም እኮ ችኩል ነው። አለቀሰ ምናምን። ከዛሳ ልክ ጌታ ኢየሱስ ክርስቶስ ከሙታን ተነስቶ ሲመጣ አንድ ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጌታዊ እንደወደ አንተ ታውቃለህ አለው። ከዛሳ በጎችን ጠብቅ 3 ጊዜ ጠየቀው። አሁን ምንድነው መሰለ ትላንትና ልከተል ሞትላለሁ ሲለው ትክደኛለህ፣ ዶሮ ሳይጮህ ትክደኛለህ ብሎ ያለው ኢየሱስ ዛሬ ለምንድነው እየጠየቀው ብለህ ካልክ ያንተን ሁኔታ ተጠቅሜ ራሴን ባንተ እገልጣለሁ። አሁን የሚመጣ መንፈስ ቅዱስ አለ። መንፈስ ቅዱስ ሲመጣ እንደ ትላንትናው በአንድ ገረድ ፊት አትክደኝም፣ በ3000 ሰዎች ፊት ቆመ በመንፈስ ቅዱስ ኃይል ለእኔ ምስክር ትሆናለህ እያሉ ነው። አይገርምም? ከዛሳ ልክ መንፈስ ቅዱስ ሲመጣ ጴጥሮስ ባህሪው አልተቀየረም። ያቺው ችኩልነቱ ያለችው ገብተው እነዛ ትላንትና እኮ ኢየሱስን የገደሉት ሰዎች እኛን መጥተው ይገድሉናል ብለው በር ዘግተው የነበሩ ሐዋርያቶች መንፈስ ቅዱስ መጥቶ በእያንዳንዳቸው ላይ የተከፋፈለ የእሳት ልሳን ሲታይባቸው ከዛም ከዚህም የመጡ የተለያየ ሀገራት የተሰበሰቡ አይሁዳውያን ዲያስፖራዎች ገብተው ሲያዩቸው ጴጥሮስ ከ12ቱ ጋር ቆሞ ይላል። ዮሐንስ አይደለም፣ ሌላ ሐዋርያት አይደለም፣ ያው ችኩሉ ጴጥሮስ መንፈስ ሲመጣበት በዛው በራሱ በችኩል ማንነቱ ነው ጌታ የተገለጠበት። ከዛ ቆሞ እናንተ የሰቀላችሁት የናዝሬቱ ኢየሱስ እግዚአብሔር ከሙታን ሞትን ድል አድርጎ አስነሳው ብሎ ወንጌል ሰበከ። በጣም ብዙ ሰዎች ጌታን ተቀበሉ። አሁን ምን ልል ፈልጌ ነው፣ የኔና ያንተ ሁኔታ ምናልባትም አልተጻፈልንም እንጂ እኮ አብረውት ያሉ ሰዎች አንተ ምንድነው ችኩል የምትለው ምናምን ሊሉት ይችላሉ እኮ ጴጥሮስን ገብቷል። የእኛ ሁኔታ አጠገባችን ላሉ ሰዎች አይመችም። እንከተላለን ብለን ብዙ ጊዜ ስንክደው ታይተን ሊሆን ይችላል። ግን እመነኝ ይሁን አንድ ነገር እርግጠኛ ሆኜ እናገራለሁ። ስለአንተ ስለ እኔም ስለ አንተም ስለ ራሴ እንደማወራው ለጌታ ያለህን ቅናት ለጌታ ያለህን ፍቅር ስለተመለከትኩኝ በአንተ ሁኔታ በመውደቅ ቢሆን በመነሳት ቢሆን በብርታት ቢሆን በድካም ቢሆን በአንተ ሁኔታ የሚገለጥ የልጁ መልክ አለ። ክብር ለኢየሱስ አሜን። በእኛ ሁኔታ ገባ እግዚአብሔር የኢየሱስ ክርስቶስን መልክ በአንተ የሚገልጠው በእኔ ሁኔታ አይደለም። እግዚአብሔር የልጁን የኢየሱስ ክርስቶስ መልክ በእኔ የሚገልጠው በአንተ ሁኔታ አይደለም። ገባ
በአንተ ሲገልጥ በአንተ ሁኔታ፣ በእኔ ሲገልጥ በእኔ ሁኔታ። አንዳንድ ሰዎች ባህሪያቸው ዝም ያሉ ናቸው። በዛ ዝም ባለ ማንነታቸው እግዚአብሔር አሁን በዚህ እንዴት ይሰራል ብለህ ስትል ዝም ባለ ማንነታቸው እግዚአብሔር ሲሰራ ታያለህ። ጳውሎስን ተመልከተው። ጳውሎስ ለገባው ነገር ወደኋላ የማይል ጀግና ነው። ሐዋርያትን እያሳደደ እንትን ሲል በደማስቆ ኢየሱስ ሲገናኘው ሲገናኘው ጳውሎስ ስለምን ታሳድደኛል? ኧረ ታፕታፕ አድርጉ፣ የሚወራበት ታፕታፕ አድርጉ፣ ኮፒ ሊንክ ታፕታፕ አድርጉ። ከዛ ለምን ታሳድደኛለህ? አንተ እኔ የማሳድድ ማነው ሲለው የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ከዛች ቅጽበት ጀምሮ የሆነ ትጋቱ ምናምን ሲቀይራት በቃ ያለ እውቀት ነበር የምቀናው። አሁን ያችው ቅናቴ ጨምራለች፣ ግን በእውቀት ነው የምቀናው አለ። አየህ፣ በራሱ ማንነት በዛው በጳውሎስ ዲሊጀንትሊ የገባውን ነገር ለማድረግ ወደኋላ የማይለው ጳውሎስ በመንፈስ ቅዱስ ኢንካውንተር መስመሩን ሲቀይር ነው እንጂ ትጋቱን ሲቀንስ አትመለከት። እና በእኛ ሁኔታ የልጁን መልክ ለመግለጥ የወደደ ጌታ ስሙ ይባረክ። እኔ እንዴት መረጠኝ? በእውነት ነው የምነግርህ። ደግሞ መጽሐፍ ሲያስረግጥልን በሸክላ ዕቃ ውስጥ የከበረውን መዝገብ። እኔ የሚገርም ነገር ይሁንዬ፣ አሁን አንተ ወርቆች ምናምን አሉ አይደል? ወርቅህን የሆነ በቃ የሚጠፋ ነገር ውስጥ አታስቀምጠውም። ገብቶሃል አይደል? አሁን ጌታ በጣም ፕሪሺየስ የሆነ ነገር ነው እኔ እናንተ ውስጥ ያስቀምጠው፣ ግን ያውቃል እኛ ያንን ነገር ለመሸከም የበቃ የከበረ መዝገብ የሚቀመጠው በሚሰበር ነገር ውስጥ አይደለም፣ በሸክላ ዕቃ ውስጥ ነው ያስቀመጠው። በደካማ ማንነታችን ውስጥ ነው ያስቀመጠው። ምን አይነት ድንቅ ጌታ እንደሆነ ታማኞች ሆነን ተገኝተን አይደለም። ለአገልግሎቱ አምኖ የሾመን ታማኞች ሆነን ተገኝተን አይደለም። በብዙ ስንበድለው፣ በብዙ ስንክደው፣ በብዙ ወደኋላ ስንንሸራተት አይቷል። ነገር ግን እኛ አቅማችንን ሳይሆን ፈቃደኛነታችንን ተጠቅሞ በመንፈስ ቅዱስ ኃይል አበርትቶ ለልጁ ለክርስቶስ ኢየሱስ ምስክር አድርጎ ለሚያቆመን ጌታ ስሙን ይባረክ። አሜን አሜን። ይሄንን ነው የምናውቀው። እኔ አንዴ ነው በጣም ስለአንተ ነገር አስታውሳለሁ። ሳላቅ በፊት አስታውሳለሁ የሆነ ብሉ ሱፍ ኖ ኦሬንጅውን ብሉ ሱፍ አድርገሃል እና እስፍና ላይ የሶከር ፕሮግራም አለ እና ሌሎቹ ፓሪ አለ፣ ዘፈን አለ፣ ጭፈራ አለ ምናምን። እሱ ይሰብካል እዛ ቦታ ላይ ለብቻው እንትን ወስዶ መዳን በሌላ የለም መዳን ዮሐንስ ነው የመሰለኝ ቅዱስ ዮሐንስ እዛ ላይ ሲሰብካየው እና በእውነት እጅግ ተደነኩኝ። ሰው ሊጨፍር ሊጠጣ ፈታ ሊል ምናምን ነው የሚሄደው አምላኩን ሊሰብክ እዛ ቦታ ላይ ብዙ ሰዎች አሉ ብለው ስላሰበው በየዓመቱ የሚደረገው ኳስ ላይ ይህን ያደርጋሉ። ሌላው የምደነቅበት ደግሞ አብዛኛው ፕሮቴስታንት እዛ ሲሄዱ ለምስጋና ይሄ እንደ ሰው መንፈሳዊ ቅናት ያመጣል ለምስጋና። ሌላው እኔ ልጆቼንና ሚስቴን ይዤ ሳና ክሩዝ አይ ቲንክ የሚስቴ በርዝዴይ ነው እዛ ይዣቸው ሄድኩኝ እና ቢች ላይ ነው። ከቢች ፊት ለፊት ነው፣ ብዙም አይደለም እግዚአብሔር ይመስገን። ከዛ ለ3 ቀን ነው ለ4 ቀን እዛ ሄድን። አሁን ቢች በሄድን ቁጥር ዊኬንድ ላይ ነው አስታውሳለሁ፣ ቅዳሜና እሁድ ፕሮቴስታንቶች አሉ ቫሊቦል ምናምን ይጫወቱና ሲጨርሱ ዝማሬ ላይ ናቸው። እግዚአብሔር በሚያውቀው ሳላውቅ አለቀስኩ። ሰው ሊጫወት ሊዝናና ሄዶ ጌታውን እንኳን አይረሳም። ቫሊቦል ከተጫወቱ በኋላ ተሰብስበው መጀመሪያ ሰልከር ሰርቶ የሆነ ነገር ተነጋገሩ። ከዛ በኋላ መዘመር ጀመሩ። ሳላውቀው በቃ እምባዬ መጣ። ሌላው እኮ እየተዝናና ነው፣ ኳስ እየተጫወተ ነው፣ ቫሊቦል አለ ምን እያለ ጌታቸው። ሌላው ሳና እንትን አለ። እንዲያውም አንዴ መተ እኔ ሪኖ ከመጣው በኋላ ነው የሆንዬ ሳኖዜ ነኝ የት ነው ያለው ምናምን ብለህ ሪኖ ገባው እኮ ሳምዬ ምናምን አልኩና የዛኔ ብዙ ጊዜ ሳንታናሮ ሲኬድ ሳኖዜ እሁድ እሁድ ላይ ጴንጤዎች መጥተው ይዘምራሉ። አበሾች ናቸው ማወራ ይመጡና እዛ ቦታ ላይ ለብቻቸው ሆነው አመስግነው ጌታን ይሄዳሉ።
እሱ ነገር ውስጥ ያለ የትም ስትሄድ የጌታ ስምን ይጠራል። የትም ስትሄድ የጌታ ስም ይጠራል። የትም ስትሄድ የጌታ ስም ይጠራል። ይሄ ውስጤ በቃ ሁሌ ይመላለሳል። ሁልጊዜ ያለ ነገር ነው። ደግሞ ያጋጥመኛል ነገር ሆኖ ስለምፈልገው መሰለኝ ጌታ በነገሮች ሁሉ የጌታ ስም ይመጣል። እኔ ብዙ የሚሆን ነገር ነው እና በአንተም ውስጥ ያየሁት እዛ ቦታ ላይ መዝናናት ስትችል ጮማ ሲቆረጥ ምን ሲባል ዘፈን ሲደመጥ ኳስ ሲታይ የሚቧልበት ላይ የናዝሬቱ ኢየሱስን ስትሰብክ ነበር። ንስሐ እንዲገቡ ንስሐ እንዲቀበሉ ስታደርግ ነው ያየውና እግዚአብሔር አምላክ በብዙ ይባርክ። ሌላው ሐሰተኞችማ ሐሰቶቹን ደከመኝ በቃኝ አለ መሰለኝ። ደከመው ለብቻው የታገለ ሐሰተኞችን ተጠንቀቁ እያለ ሲታገል የነበረ ወንድም እሱ ነው እና አሁን አይ ቲንክ ወደ ጌታ ሙሉውን አዙረ ታውቃቸው መሰለኝ። በቃ ለጌታ ሰጠ ዝም አልክ መሰለኝ። በቃ ምንቴ ና ካለ ግባ። ምንቴ በጣም በውስጥ አሁን ጻፈልኝ። እሺ እኔና ቤተሰቤ እንደምንወደው ኧረ ሳሻዬ የጥንት ጠዋት ወንድሜ ደግሞ እንኳን ለሞዴሬተር ለሌላም ትሆናለህ። እዛም ፌስቡኬም ላይ ሞዴሬተር ነው እንኳን። ኧረ ዮኒ አንተ እኔ ጌታ ምስክሬን እንዴት እንደምወድህ እኮ በቃ አሁን ሲያትል የመጣው ጊዜም እኮ ከሚስት ልጆቹ ደግሞ ወርቅ የሆኑ ልጆች አቤት አምላክ ይባርካል። ኖ ዮኒዬ ጌታ በሚያውቀው አንተ በቃ ዩአር ወንደርፉል። በቃ የምትገርም ሪል ሰው ልጆች ያለ ፍቅር ለሚስት ያለ ፍቅር ቤት በደስታ ይሞላል። ምንቴ ያለ እንዴ ምንቴ ና ግባ። ቡካዬም አለች እንትን ታስገባለች ትጮታለች ከፈለገች መብቷ ላይ ግቢ። ቡካዬ ፎሎ አድርጌዋ ፎሎ መልሽ ያለው ምንቴ ሰላም ይብዛ። ምንትሻ ዮኒዬ ሳሚዬ በጣም ደስ ብሎኛል። እግዚአብሔር ይመስገን። ከእናንተ ጋር እንዲህ ባለ ሁኔታ ደግሞ እግዚአብሔር እድል ስለሰጠን ዮኒዬ ከፌስቡኩ ዘመን ጀምሮ ነው የምከታተለው ያለውን ቅንነት። ያው ሳሚዬ ብዙ ጊዜ ስለምንተዋወቅ ከሳሚዬ ጋር ሳሚዬ ያቀኛል። ከዮኒ ጋር ተገናኝተን አናውቅም። እንዲህ በዚህ ፕላትፎርም የመጀመሪያችን ነው ስንተያይና ትንሽ የማይመች ቦታ ስለሆንኩ ነው ቪዲዮ ያልሆንኩት። ዮኒ በጣም እግዚአብሔርን አመስግነናል ስላንተ እኔና ቤተሰቤ። ስፔሲፊክሊ ባለቤቴ በእንባን የጸለየችልህ ቪዲዮን አይታና አጠገቤ ናት ያለችውና እግዚአብሔር ይመስገን እናቱ እግዚአብሔር ይባርክልኝ። በጣም ደስ ብሎናል። ትንሽ የማይመች ቦታ ስለሆንን ነው ጫጫታ ምናምን ካለ በጣም ምንም ችግር የለም እንዳታስ ምንም ሀሳብ አይግባ። ስለኔ ያልጸለየ በጌታ አለ። ምን ትሻዬ አለ። እሺ ድምፄ ይሰማል አይደል? አዎ ትሰማል። እና እግዚአብሔርን ስላንተ አመስግነናል ዮኒዬ። በጣም እየጸለይንልህ ነው። እግዚአብሔር ከአንተ ጋር ይሆን። ለምታደርገው ነገር አንድና አንድ ምንድን ነው እግዚአብሔር ነው የሚከብረው። ትክክል። ሌላ ማንም የትኛውም እምነት እንዲበላለጥ አንዱን ከአንዱ ለማበላለጥ እንዳልሆነ እግዚአብሔርም የልብህን ነገር ስለሚያውቅ እግዚአብሔር እንዲከብር ስለሆነ በምታደርገው ነገር ምንም ኢንቴንሽናሊ ፐርሰናሊ የሆነ የምትፈልገው ኒድ እንደሌለ ያስታውቃል። ይህንን ያየ ሰው ሁሉ በደንብ ይረዳል። እና ግን አንድና አንድ ክራይስትን በህይወት ለማሳየት የቀመስከውን ህይወት ለማሳየት የተካፈልከውን የገባህን ነገር ለማሳየት እስከሆነ ድረስ የማንንም ተቃውሞና ሙገሳ ሳትሰማ ወደፊት እንድትቀጥል በቃ ክራይስት በአንተ ህይወት እንዲታይ እና እንደ ጳውሎስ አሳዳጅ ነበር የሆነ ዘመን ላይ። ከዛ ግን እግዚአብሔር ሲገለጥለት ያው የሆነውን ታውቃለህ እና የእሱ አገልጋይ ነው የሆነው እና በፍጹም በምንም አይነት ሁኔታ ውስጥ ኮምፕሮማይዝ እንዳታደርግ። ብዙዎች መመለስን እየጠበቁ ነው ያሉት፣ ወደኋላ ይመለሳል እንደገና እንዲና እንዲህ ይሆናል ብለው እየጠበቁ ነው። እና ሴጣን እንዲጨፍርብኝ የማይፈልግ የለም ወዳጄ። በትክክል ግን ይሄ እግዚአብሔር ራሱን የነካ አንተ አይደለም፣ እሱ ነው የያዘ። አሁን በአሁኑ ሊትራሊ ያስታውቃል። የአሁኑ መነካት ሊትራሊ ያስታውቃል። እስካሁን እኔ እንደዚህ አይነት ነገር ላይ ብዙ ኢንቮልቭ አላደርግም። ሰምሃው ሪዘርቭ ዶኜ ነው የምኖረው እና ግን ይሄ መነካት ሪሊ ስለሚያስታውቅ
ክራይስት ራሱ ስለሆነ የነካ ሰዎች ጎትጉተው ወይ ሁኔታን አይተህ የሆነ ነገር ፈልገህ እንዳልሆነ ግልጽ ነው። ስለዚህ ይሄ መነካት ሌሎችንም እንደሚነካ አምናለሁ። በአንተ ብዙ የሚያዩ ብዙ የሚሰሙ የሚወዱ ሰዎች ስላሉ እውነትን እየገለጥክን ያለኸው ከማንም ወገን ሳትሆን እግዚአብሔር ቃል በሚለው መሰረት እውነትን እየገለጥክ ብዙዎችን እየታደግክን ያለኸውና ዮንዬ በርታለን። በጣም እንወድሃለን፣ እናከብረሃለን፣ ደግሞ እንጸልይልሃለን። ከምንም በላይ ያው ጸሎት ስለሆነ የሚያስፈልገው እንጸልይልሃለን። ይህንን ለማለት ነው። ለሳሚዬ በውስጥ ቴክስት አድርጌለት ነበርና ቴንኪዩ ሳሚዬ፣ በጣም ነው የምወደው የማከብረው። ሳሚዬ በጣም ወዳጄ ወንድሜ ነው። በዚህ አጋጣሚ ለእኔም የረጅም ጊዜ ወዳጄ ነው ሳሚ። በጣም ነው እንደኔ ጓ የነበረ ሰው እኮ በሲዮት ስለማታውቁት ነው። ወክማ ቦክሰኛ የነበረ እኮ አታውቁትምላችሁና እግዚአብሔር ይመርጣል፣ እግዚአብሔር ይፈልጋል በቅንነትና እዴ ሳቢሻ ከባድ ሚዛን ናት። አሁንም ጨዋታን ጨዋታ ያነሰዋልና ዮኒዬ ጨዋታን ጨዋታ ያነሰዋል። እኔ ከክርስቲያን ፋሚሊ ነው ራሴን ያገኘሁት። ምክንያቱም የእኔ ቤተሰቦች ጌታን የተቀበሉት እኔ ገና 2ኛ ክፍል እያለሁ ነው። ልክ በቃ ራሴን ማወቅ ስጀምር አይነት ነገር። ከዛ በፊት ያለውን ህይወቴን አላውቀውም እና 2ኛ ክፍል ስገባ ጌታን ተቀበልን እና የሚገርም ነገር ቤተሰባች እኛ ቤት ኢየሱስ ገባ። ከዛ ጴንጤ ሆኜ ነው ራሴን የማውቀው። ከዛ ሳድግ መርካቶ ውስጥ ያው ያለውን ቻሌንጅ ታውቃለህ። አባታችን በጣም በዲሲፕሊን ያሳደገን ምናምን። ከዛ መርካቶ ሽቀላ በት ማለት ጀመርንና የሆነ ፍራንካ ምናምን መጣች። ከዛ ማርሻል አርት ደግሞ ገባሁኝ። እኔ ትንሽ እግር ማንሳት ጀመርኩኝ ምናምን። ሳንቲሙ ሲመጣ፣ ጉርምስና ሲመጣ፣ ኮንፊደንስ ሲመጣ እኩል ሆነ። አባቴ እንደዚህ ፊኛ ይፈነዳም አልኩ። ፍንድት አልኩልህ ማለት ነው። ከዛሳ የልጅነቴን ጌታ እያሰብኩኝ አለቅሳለሁ። ምክንያቱስ ያልገባውበት ነገር ውስጥ የለም። መጠጥ ውስጥ፣ ቁማር ውስጥ፣ ድብድብ ውስጥ ምናምን ህይወቴ በጣም ሜዘረብል ሆነ። በጣም ተበለሻሸ። እረ ጌታ ሆይ አድነኝ። እኔ እኮ የልጅነቴ አምላክ በቃ አሁን እቺ የልጅነቴ አምላክ የምትገርም ጸሎቴ ነች። ኦፍኮርስ ገስዋት ለመመለስ በቃ ራሴን ቢሄቭ ለማድረግ ስፈልግ ሰፈሩ አይፈቅድልኝም። ኢንቫይሮንመንቱ በጣም ወሳኝ። በቀን አንዴ ጸባለስ ሀብቶንድ በግድ ደግሞ ደሞመንት ዳራይ ሴድ በቃ ከዚህ በኋላ አልጣላ ምናምን የዛ ቀን ነው የምትጣላ። ይደግስልሃል አልኩ። ድግስ ግስ አድርጎ ነው የሚያመጣል። ብፌ ይመጣል፣ የጸብ ብፌ ይመጣል። ያንን ብታልፈው ይህንን አታልፈውም። የእውነት በጌታ ፊት ያለቀስኩበትን ነገር ነው። ቆይቶ አሁን እግዚአብሔር እንግዲህ ለእኔ አሜሪካ ስመጣ ትዳር ብቻ አይደለም የሰጠኝ፣ ሊትራሊ እግዚአብሔርን የማመሰግነው ከዛ ሰፈር ንቅል አድርጎ ወጣኝ። አየህ አሁን እንትን ተበጠሰ፣ ሰንሰለት የተያዝኩበት ወደ ጌታ ልሮጥ ስል የሚይዘኝ የጓደኛ ይሄ ቁማሩ አለ፣ ገንዘቡ አለ፣ ብቻ በቃ ትብትብ ካልኩበት ነገር ውስጥ እግዚአብሔር ፈንቅሎ ወጣኝ። ከዛሳ እዚህ ስመጣ የሚገርም ለውጥ ምን ብለህ ብትለኝ ጓደኛ የለ። ያንን ህይወት ደክሞኝ ነው ጌታ ሆይ አውጣኝ አድነኝ። ጸሎትን እንዴት አድርጎ እንደሚያደርጋየው በእውነት እኮ ነው የምነግርህ። እግዚአብሔር ድንቅ አምላክ እኮ ነው። እኔ እግዚአብሔርን አመስግኘው አልጠግብም። እስከዚች ቀን ድረስ እንዴት ይሆናል ብዬ በምለው ነገሬ ላይ በመለኮታዊ ጣልቃ ገብነት በሰው አእምሮ ስሌት ሰርተ 1 ሲደመር 2 ብለህ በማታስበው መንገድ እግዚአብሔር ይመጣል። ያንን ነገር አበጃጀ። ከዛ የሚገርም ነገር ጌታ አንድ ነገር አስተማሪ። ለዚህ ላለን ሰዎች በሙሉ ትምህርት ስለሚሆን እሷን ሜንሽን ላድርጋት። ይኸውልህ ጌታ ባይዘው መጽሐፍ ቅዱስ ምን ይላል መሰለ? የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱ ጋር ሰቀሉት ይላል። እና የክርስቶስ ኢየሱስ መሆናችን የሚረጋገጠው ስጋ ይሄ ክፉ መሻት አለ። ክፉ ምኞት፣ ክፉ ነገር ያለምንም አስተማሪ ያለምንም ሜንቶር ሆነ የምትገኘው የስጋ ስራ አለ። ገብቷል አይደል? አሁን እኔ 11 ቀን ሞላኝ ስልህ
11 ቀን ማብራት ዮኒ ጌታ ምስክሬ ከጌታ እኮ ነው የምልህ። አንተ ምን አለብህ ቀልድ። ግን ይኸውልህ በጣም ከባዱ ቻሌንጅ ግን እዚህ ጋር ነው። ልብ ብለህ ስማኝ። ጌታን ትወዳለህ፣ እኔም እመሰክራለሁ፣ ሁላችንም እናውቃለን፣ አንተም ታረጋግጣለህ። ኢየሱስ ተሰቅሎ እቺን ልብ ብላችሁ ስሙ። ኢየሱስ ተሰቅሎ ለእኛ እንደሚሞት ያውቃል። ኢየሱስ ሚስማር አይደለም የያዘው። በነገር ላይ የያዘው ሚስማር አይደለም፣ ጌታ ነው። ልክ አንደኛው ወንበዴ እንዳለው ራስን አድንና እኛንም አድና፣ ራሱን ማዳን የሚችል ጌታ ነው። ሚስማር አልያዘውም ኢየሱስ። የሰማይና የምድር ጌታ ነው። ከሚስማሩ ሹሉክልክ ብሎ ወጥቶ እንደ ቀላጩ ሌባ ሊያድነን ይችላል። መለኮት ነው። ሚስማር አይዘው። መስቀል ላይ ያንጠለጠለው የኔና ያንተ ፍቅር ነው። በዚህ መካከል ሆኖ ዋጋ እየከፈለ እያለቀሰ አየህ፣ አባት ሆይ ስለምን ተውከኝ እያለ እያለቀሰ ኢየሱስ ክርስቶስ ስለ እኔና ስለ አንተ በሚማልድበት ጊዜ በጣም የሚገርም አንድ በወንጀል ተይዞ የተሰቀለ ወንበዴ ኢየሱስን ራስን አድን ይለዋል። ራስን አድን፣ አንተ ጌታ ከሆንክ ራስን አድንና እኛንም አድነን። የእሱን ችላ ብሎ ዞር ሲል እዛ ጋር መቶ አለቃው ደግሞ ጌታ ቢሆን ራሱን ያድን ነበር። ካህናቶቹ ጌታ ቢሆን ራሱን ያድን ነበር። አሁን የዚህ ኢምፕሊኬሽን ምንድን ነው ብለህ ከጠየቀኝ ዮኒዬ፣ እኔና አንተን ከተሰቀልንበት መስቀል ጠላት ለማስወረድ የማይፈነቅለው ድንጋይ የለም። ኦፍኮርስ በየትኛውም ጊዜ አዲስ ክርስቲያን ስለሆንክ አይደለም፣ በየትኛውም ጊዜ ክርስቲያኖች የሆንን ሰዎች ሰይጣን በዚህ ብሎ ከመስቀል ላይ ማስወረድ ነው የሚፈልገው። ኢዮብ ቤት መከራ መጣ፣ ልጆቹ ሞቱ፣ ንብረቱ አለቀ፣ እያንዳንዱ ነገር ባዶ ቀረ፣ ቁስል መጣበት። በዚህ ሁሉ መከራ ውስጥ ኢዮብ እግዚአብሔርን አልሰደበም። የኢዮብ ትልቅ ፔን የነበረው ሚስቱ መታ እግዚአብሔርን ሰድበ ሙት ስትለው ነው። በቃ ከቁስሉ በላይ ካጣቸው ልጆቹ በላይ ካጣው ንብረት በላይ ከጤና ማጣቱ በላይ ከጓደኞቹ ንዝነዛ በላይ ህመም የነበረበት ያቺ ሰነፍ ሚስት መታ እግዚአብሔርን ሰድበ ሙት ስትለው። ማይ ጉድነስ ዮኒዬ፣ ጌታ ምስክርን እኔና አንተን ከመስቀል ለማስወረድ ሰይጣን የማይፈነቅለው ድንጋይ የለም። ይሄ ሲገባኝ ማለት ነው ኢየሱስ ሞቴን ለመሞት በመስቀል ታግሶ መጽሐፍም የሚናገር ነው። ከፊት ለፊቱ ላለው ክብር የእምነታችን ራስና ሐዋርያ የሆነው ያንን መከራ ታግሶ እንዳለፈ እኛም እሱን እያየን ልንታገስ ይገባል እንጂ አቅም ስለሌለን አይደለም። እዚህ ጋር ቁጭ የምንለው ለሚሰድቡን ለመስደብ፣ እዚህ ጋር ሲመቱን መንጋጭላው ለማራገፍ በቂ የሆነ ፖቴንሻል አለን። ያለ ስልጠና የወሰድ ነው ስጋዊ ማንነታችን የሰጠን ነገር አለ። የክርስቶስ ኢየሱስ መሆናችንን ለማረጋገጥ የሰቀልነውን ስጋ በአንዳንድ የሰይጣን ትንኮሳ አናወርደው። ኢየሱስ ነው በእኛ የሚኖረው። አየህ መጽሐፍ ሲናገር፣ የዕብራውያን ጸሐፊ ሲናገር ሊመጣ ያለውን ዓለም የቀመሱትና የተለማመዱት ሰዎች በኋላ ኢየሱስን ለራሳቸው ቢክዱት ይላል። ምን እንደሚል ታውቃለህ? ኢየሱስን ለራሳቸው ይሰቅሉታል አለ። ምን ማለት ነው? ሰው ስጋዊነቱን ከመስቀል ላይ ካወረደ ብሊቭ ኦር ናት ኢየሱስን ይሰቅለዋል። አሁን እኔ ኢየሱስን መስቀል ስለማልፈልግ ነው ስጋዊነቴን የማላወራው። ጳውሎስ ሲጠየቅ ምን አለ መሰለ? በእኔ የሚኖረው ኢየሱስ ነው አለ። በእኔ አረ ጳውሎስ እየበላ እየጠጣ ነው እንደ ሰው ልማድ ብንመላለስም መውጊያችን ግን የሰው አይደለም አለ። ምሽግን ለማፍረስ በጣም የተነጣጠረ ዌፐን አለን። ይሄ ዌፐን በእግዚአብሔር እውቀት ላይ ከፍ ከፍ የሚለውን የሰውን ሐሳብ እያፈረስን አእምሮን ሁሉ ለክርስቶስ የምንማርክበት ነው። መውጊያችን እንደ ሰው ልማድ አይደለም አለ። ግን እንደ ሰው ልማድ ልንመላለስ እንችላለን አለ። ምን እያወራኝ ነው ካልከኝ፣ ኢየሱስ በእኛ እንዲኖር እኛ መሰቀል አለብን። እየበላን እየጠጣን የሚያዩ ሰዎች እኛ አይደለንም። ጳውሎስ እንደተናገረው አሁን በእኔ የሚኖረው ኢየሱስ ነው አለ። ወገኖቼ ልንገራችሁ፣ በዚህ አጋጣሚ የሰይጣንን አጀንዳ ለማስፈጸም እኔንና ሌሎች ሰዎችን ከመስቀል ላይ ለማስወረድ የምትፈልጉ ሰዎች የምታገለግሉት ሰይጣንን ነው።
እኛን በዚህ አጋጣሚ ምንትሻም ተናግሯል። ለወንድሞቻችሁ ጸልዩ። በቃ ራሳቸውን ለጌታ ለመስጠት የሚፈልጉ የተለያየ ገመድ የተለያየ ትብታብ የያዛቸው በዚህ ዓለም ሲኖሩ ሲስተሙ ራሱ ይጎትታል እኮ ውረድ ውረድ ይላል እኮ። የእውነት በጣም የምትፈታተንባቸው ነገሮች አሉ። ምክንያቱም በቃ የኖርንበት ነገር ነው። ስጋዊነትን ለመለማመድ ምንም የትም ስልጠና ሜዳ። መንፈሳዊነት ግን ራስን መስቀል ይጠይቃል። መንፈሳዊነት ራስን ማዋረድ ይጠይቃል። እግዚአብሔር ሆይ እላለሁ፣ ጸልያለሁ። የእውነት ሁል ጊዜ እግዚአብሔር ሆይ እርዳኝ፣ ዛሬ በተባለ ቀን እድሜን ከጨመርክልኝ ዘንዳ ቀንን ከሰጣኝ ዘንዳ ራሴን ሳይሆን አንተን እንድኖር ራሴን ሳይሆን ኢየሱስን እንድኖር ለክብር እንድኖር እርዳኝ እላለሁ። በየቀኑ ነው ራሳችንን መግደል ያለብን። ምክንያቱም ይሄ ስጋችን ካልተጎሰመ መንፈሳችንን የማሸነፍ አቅም አለው። ለዚህ ነው መንፈስ በስጋ ላይ ስጋ ደግሞ በመንፈስ ላይ እርስ በርሳቸው ይቀዋወማሉ አለ። ስለዚህ ስጋችን በርትቶ መንፈሳዊነታችንን እንዲያሸንፈው አንፈቅድለትም። ስለዚህ ምን እናደርግ ከተባለ መንፈሳዊነታችንን እናደልበው። እቺ ልናገርና ይሁንዬ ልመልስልህ። አንድ ሰውዬ 2 ውሾች አሉት። ሁል ጊዜ ትርኢት ያሳያል። ነጭና ጥቁር ውሾች ነው ያሉት እና ምን ያደርጋል? ዛሬ የሚያሸንፈው ነጭ ውሻ ነው ብሎ ያስይዛል። በጣም ብዙ ሰዎች ላስት ታይም ነጭ ውሻ ሲሸነፍ ደካማ ሆኖ ስላዩት ጥቁሩን ብለው ያስይዛሉ። ይበላቸውና ይሄዳሉ። ከዛ በኋላ በሚቀጥለው ጥቁሩ ውሻ ደካማ ነው ብለው አምነው ነው የሚሄዱት። በሚቀጥለው ደግሞ ጥቁር ውሻ ያሸንፋል ይላቸዋል ማለት። ከዛ ጥቁሩ ውሻ አሸንፎ አሁንም ይበላቸዋል። በቃ እንደዚህ ያለ የከተማውን ሕዝብ ሙጭልፍ አደረገው። ግራ ገባቸው። ምንድን ነው ብለው ጠየቁት። ምን ቢላቸው ጥሩ ነው? 2ቱም ውሾች እኔ ናቸው አላቸው። እናውቃለን። ለምንድን ነው አንዳንዴ እንዴ 2ቱንም የምመግበው እኔ ነኝ አለ። ጥቁሩ እንዲያሸንፍ ከፈለግኩት ጥቁሩን እመግበዋለሁ አለ። ነጩ እንዲያሸንፍ ከፈለግኩኝ ደግሞ ነጩን እመግበዋለሁ። ስለዚህ መንፈሳዊነት ላይ ከሰራ ስጋ የማይሸነፍበት ብቃት የለም። የእውነቴን ነው የምነግርህ። ጌታ ምስክሬን ይሁንዬ። እኔ እንዴት በጌታ ቤት ቀጠልክ፣ እንዴት ትላንትና በተያዝክበት ነገር ደጋግመ ለምን አልወደክም ብለህ ካልከኝ እኔ በህይወቴ በጣም ዲፊትድ የሆንኩባቸውን ቀናቶች ሳስብ ከጌታ የራኩበት ከመንፈሳዊ ነገር የራኩበት ጸሎት ያቆምኩበት ጊዜ በጣም ትላልቅ ጠባሳዎች በነገር ላይ ይሄ ተክዬ የዘመረው መዝሙር አላረም ምልክት አለብኝ አንተ እንደረዳኸኝ ተጥሎ የኖረ ያ ቁስለኛ እኔ ነኝ ምልክት አለብኝ በሰውነቴ ላይ ሁሉን የረሳሁት ጌታ ባንተ አይደል ወይ ባንተ ነው ጌታ ባንተ እኮ ነው ቁስለኛው ተነስቶ ሰው የሆነው የሚል መዝሙር አለው። የሚገርም እንዲህ በጣም የሚደንቅ መዝሙር የእውነት እኮ ነው። ልብሳችንን ብናወልቅ ነፍ ጠባሳ አለብን። የመጣንበት መንገድ ያሳረፈብን ዱላ ያሳረፈብን ጠባሳ አለ። ሰዎች ኢዝሊ የሆነ የተደበደበ ያ ጊዜ የመጣው ግን ከምንድን ነው ብለህ ካልክ መንፈሳችንን ባልተከተልንበት ባላደለብንበት የእግዚአብሔርን መንፈስ ባላደመጥንበት መጽሐፍ ሲናገር በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። በእግዚአብሔር መንፈስ ድምፁን እያሰማን ምልክትን እየሰጠን ያንን የእግዚአብሔር መንፈስ ባልተከተልንባቸው ጊዜያቶች ብዙ ቁስል፣ ብዙ ዱላ፣ ብዙ ጠባሳ በሰውነታችን ላይ አልፏል። ከዛ ዛሬ ቲሸርታችንን ስናወልቅ የእግዚአብሔርን ምሕረት እናሳያለን። ተመልከቱ፣ ይሄ ጠባሳዬ እግዚአብሔርን ያልሰማሁበት እኔ ፐርሰናሊ እንደዛ ነው። ይሄ ጠባሳዬ ይሄ ቁስሌ እግዚአብሔርን ባልሰማሁበት ጊዜ ያተረፍኩት ምልክት ነው። ስለዚህ ለወደፊቴ እግዚአብሔርን እሰማዋለሁ ባይመስለኝ እንኳን በሰውኛ ሚዛን በአእምሮ አወዳድሬ ይሄ ትክክል አይደለም ብዬ ብል እንኳን እግዚአብሔርን ለመከተል ወስኛለሁ።
እግዚአብሔርን መስማት ኪሳራ የለበትም። ለጊዜው ደስ ላይል ይችላል፣ ለጊዜው ሊያስከፋ ይችላል፣ ለጊዜው ሊያስጨንቅ ይችላል። ግን አንድ ነገር ገብቶኛል። በእግዚአብሔር ፊት እየተንበረከኩኝ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ተብሎ እንደተጻፈ በአቃተኝ ነገር እግዚአብሔር ሆይ አቃተኝ፣ እግዚአብሔር ሆይ ደከመኝ፣ እርዳኝ፣ አግዘኝ። ከአንተ ፈቀቅ ማለት አልፈልግም። በመንፈስ መመራት እፈልጋለሁ። እኔ ይኸውልህ ሰይጣን አንሸራቶ አይጥለኝም። በጣም የምፈራው በምድር ላይ ራሴን ነው የምፈራው። የእውነት ነው የምነግርህ። እግዚአብሔር ሆይ ከራሴ አድነኝ፣ ከስጋዊነቴ አድነኝ። መቀጠል እፈልጋለሁ፣ መጨረስ እፈልጋለሁ። አንድ ጸሎት አለኝ በእግዚአብሔር ፊት ለዘለዓለም የማይቀየር ኢየሱስ ክርስቶስ ተመልሶ እስከሚመጣ ወይ እኔ ወደ እሱ እስከሚሄድ ድረስ የማልቀይረው የጸሎት ርዕሴ ልንገር ይሁንዬ። እግዚአብሔርን አለ መዝሙረኛው አንድ ነገር እለምነዋለሁ እርሷንም አጥብቄ እሻታለሁ ካለ በኋላ ምንድን ነው ሲባል በእግዚአብሔር ቤት ለዘላለም እኖር ዘንድ ደስ የሚያሰኘውንም አይና አውቅ ዘንድ። ለካ እንጀራ አይደለም እግዚአብሔር የሚለምነው። only thing እግዚአብሔርን የምለምነው በጸሎቶቼ ሁሉ የማረሰው ለሰው ስናገር የማልዘነጋው አንድ እውነት ትከለኝ በቤት እንዳልንሸራተት። ብዙ ሰዎች ወድቀዋል፣ ብዙ ሰዎች አፈግፍገዋል። በማግኘት ያፈገፈጓሉ፣ በማጣት ያፈገፈጓሉ። እግዚአብሔር ሆይ ስጠኝ ብለው ከእግዚአብሔር ተቀብለው የሄዱ ሰዎች አሉ። ይሲ ለካ ማግኘትም ማጣትም አይደለም በእግዚአብሔር ቤት የሚተክልን። እግዚአብሔር ሆይ አንተ አቅሙ ነኝ፣ ሰው በኃይሉ አይበረታም ስንል እግዚአብሔር ያስቀጥለናል። በማይቻል ነገር ውስጥ የሚያስችል የእግዚአብሔር መንፈስ እመነኝ። የፈለግነውን ስላገኘን አይደለም በእግዚአብሔር ቤት የተተከልነው። እኔ የፈለግኩትን ስላገኘው አይደለም። አንድ ነገር ገብቶኛል። ከፈለግ ካሳጣኝ፣ ከፈለግ ደግሞ ስጠኝ። እኔ የምጠይቅ በቤት ለዘላለም እንድኖር ብቻ ነው። በቃ በቤት ለዘላለም የምኖርበትን ነገር ብቻ አድርግልኝ። በአንተ ቤት ለዘላለም መኖር እፈልጋለሁ። እሷን ደግሞ ልመናዬን ዝም ብዬ አይደለም ዲሊጀንትሊ ነው የምጸልይባት። መዝሙረኛ እኮ የሚለው እግዚአብሔርን አንድ ነገር እለምነዋለሁ አለ እርሷንም አጥብቄ እሻታለሁ። ዝም ብዬ አይደለም። ካረክ አርግልኝ፣ ካላረክ አታርግልኝ አይደለም። በእግዚአብሔር ቤት ለዘላለም ስለመኖር ርዕስ በእግዚአብሔር ፊት ስደፋ በጣም ነው የምጸልየው፣ አጥብቄ ነው የምጸልየው። ሌሎች ጸሎቶች ላይ ችላ ብዬ ካረክ ካላረክ እንደፈለክ ልልሽ፣ እችን ጉዳይ ግን አጥብቄ ነው የምጸልየው። በእግዚአብሔር ቤት ለዘላለም ኖር ዘንድ በቃ ከዚህ በላይ ነቲንግ ሌስ ነቲንግ ሞር እንደሚባለው ከዚህ በላይ የምፈልግ አንድ ነገር አድርግልኝ፣ በቤት ትከለኝ። ኢየሱስ ያድናል። በጣም ብዙ ነው። የሚገርም ነው። አይ ይሄ ለዛም ነው አየህ ጌታ እየጠበቀ በቤቱ እንድትኖር በቤቱ እንድትመላለስ። ምክንያቱም ፔጅ ላይ ያሉትን ነገር ያስታውቃሉ። ፔጅ ላይ ለማስመሰል አይደለም። ሳሚ እኔ እግዚአብሔር ምስክሬ የሚኖረውን ነው እዛ ላይ የሚፖስትላቸው። nothing more less ያለውን ማንነት ነው ሶሻል ሚዲያ ላይ አምጥቶ የሚፖስተው። አይ ነው የቅድስና ነገር ብዙ ላይክ የለውም። አይ ነው that for sure። ግን የሚኖረውን ህይወት ነው እዛ ላይ የሚያስቀምጠው እና እኔ በአይኔ ያየሁትን ነው የምመሰክረው። ተገናኝተን አብረን ተጫውተናል። ከባለቤቱ ከልጆቹ ጋር ያላቸው ስርዓት፣ ያላቸው ፍቅር እንደ ጓደኛም እንደ አባትም ነው የሚያወሩት። ጓደኛቸውም ነው አባታቸውም ነው። እኔም እንደዛ ነኝ በልጆቼ ጓደኛቸውም ነኝ። አባታቸው መሆን ባለብኝ ሰዓት ላይ አባት ሆናል። እዛ ውጭ አብረን እየተላፋን ተሸክሚያቸው ምናምን ነው ማያየንም አማንዬንም እንትን የምንለው እና ያ ነገርን እጅግ ወደዋለሁ። ሰላምን የሰጠ ሰው ሳይሆን አምላክ እንደሆነ ደጋግመ ጠይቀ ደጋግመ የሰጠ እሱ እንደሆነ ስለገባኝ እኔም እረፍት፣ በተለይ ትልቁ ያገኘሁት እኔ ከጠየቅኝ እረፍት አገኘው። የአጀንዳ አባት ነበርኩ እኮ አባቴ። የአጀንዳ አባት ዞኒ ማኛ ምን አለ በዚህ ላይ ጌታ እኮ ቸር ነው የእውነት። አምሶ ሃፒ ስለዛ በጣም እጸልይልሃለሁ የእውነት። እኔ ባይዘወይ እኔ ዮኒ አሁን አይደለም ኢየሱስ የገባው እላሉ ለሰዎች ሁሉ ገባረም። ኢቭን አሁን እንደዚህ ለይተ ገብቷል አይደለም ለይተ ጌታን ብቻ በየቀኑ ኦፊሻሊ አሁን በብዛት እና ከዛም በፊት የምረዳው ነገር እኔ ካወራንበት ሰዓት ጀምሮ አንተ ለጌታ ያለ ልብ ስላየው
በእውነት ነው የምነግርህ፣ አንተ ከእግዚአብሔር መንግስት የራቅ እንዳልነበርክ እረዳለሁ። አንድ ሰው ወደ ኢየሱስ ክርስቶስ ቀረበና እንደዚህ ጥያቄ ጠየቀው፣ የእግዚአብሔርን መንግስት ወርስ ዘንድ ምን ላደርግ ስለ በመጽሐፍ እንዴት ተጽፏል እንዴት ታነበዋለህ ሲለው ጌታ አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ ተብሎ ተጽፏል፣ ባልንጀራህንም እንደ ራስህ ውደድ ተብሎ ተጽፏል ብሎ ሲለው ጊዜ አንተ አለው ከእግዚአብሔር መንግስት የራቅ አይደለም። ጥያቄ ጠየቀው፣ ራሱን አስመለሰው ማለት ነው ኢየሱስ። ከዛስ አንተ ከእግዚአብሔር መንግስት የራቅ አይደለም። አንዳንድ ሰዎች አሉ አሁን አንተ የግዴታ ጴንጤ መሆን የሌለባቸው ሰዎች